እሳት ታነዳለች፣ አሳም ታጠምዳለች፣ ሰዎችን በደሴት ላይ ሽባ ታደርጋለች። አስፈላጊ ሆኖ ሲገኝም ነፍስ ታጠፋለች። እሷ ሊንዳ ሊትል ናት። በቢሮ ውስጥ ማንም እንደ ሰው የማይቆጥራት፣ በጫካ ውስጥ ግን ንግሥት የሆነች አስፈሪ ሴት ናት። ዛሬ በሰርቫይቫር ክህሎት የበለጸገች አንዲት ሴት በደል ያደረሱባትን ወንዶች አንድ ባንድ እንዴት ዋጋቸውን እንደምትሰጥ የምናይበት ምርጥ ፊልም እንገመግማለን። ሰብስክራይብ ካደረጋችሁ ቀጥታ ወደ ታሪኩ እንገባለን። ታሪካችን የሚጀምረው ሊንዳ ሊትል በተባለች ሴት ነው። ሊንዳ በፕሪስተን ኮርፖሬሽን ውስጥ በስትራቴጂክ ክፍል የምትሰራ እጅግ ጎበዝ ግን ትኩረት የማይሰጣት የማትታይ ታታሪ ሰራተኛ ናት። ለሳምንት የደከመችበትን ወሳኝ ሪፖርት ለስራ ባልደረባዋ ለዶኖቫን ታስረክባለች። እሱ ግን አንቺ ስብሰባው ላይ አታስፈልጊም፣ እኔ ስምሽን ጠቅሼ አቀርባለሁ በማለት ወረቀቷን ይቀበላታል። ነገር ግን ሊንዳ ከበሩ ውጭ ሆና ስትመለከት ዶኖቫን የሊንዳን ስም ከሪፖርቱ ላይ ፍቆ ሙሉ ክሬዲቱን ለራሱ ሲወስድ ታዘባለች። ሊንዳ በቢሮ ብቻ ሳይሆን በሕይወቷም ብቸኛ ናት። ከሰዎች ጋርም የመግባባት ችሎታ ስለሌላት ሁሉም ያገሏታል። የቅርብ ጓደኛም ሆነ ቤተሰብ የላትም። ብቸኛ አጋሯም በቤት ውስጥ የምታነጋግራት በቀቀን ብቻ ናት። ቢሆንም ግን ጠንክሬ ከሰራው አንድ ቀን እውቅና አገኛለሁ ብላ ታምናለች። የድርጅቱ መስራችም ከመሞቱ በፊት ለቪፒ የሥራ መደብ ቃል ገብቶላት ነበር። አሁን የመስራቹ ልጅ ብራድሌይም ስልጣኑን ሲረከብ ቃሉን የሚጠብቅ ይመስላታል። ብራድሌይን ለመጀመሪያ ጊዜ ታገኘው ስትሄድ ግን በአፏ ውስጥ የነበረው የቱና ሳንዱች በስህተት እሱ ላይ ይረጫል። ብራድሌይም ክፉኛ ይጸየፋታል። በኋላም ያንን የቪፒነት ቦታ ለሊንዳን ከመስጠት ይልቅ ለቀድሞ የፎቅ ጓደኛው ለዶኖቫን ይሰጠዋል። ሊንዳም በቁጣ ስትጠይቀው ስትሄድ ብራድሌይ አንቺ ጎበዝ ነሽ፣ ግን ከሰዎች ጋር አትግባቢም፣ የጎልፍ ጨዋታም አታውቂም በማለት ያዋርዳታል። ነገር ግን በባንኮክ ለሚደረገው ትልቅ ስምምነት አፔንዲክስ ዲ የሚለውን ወሳኝ ችግር ከፈታች ነገሩን እንደገና እንደሚያስብበት ይነግራታል። ሊንዳም ችግሩን ፈታ ከብራድሌይ እና ከዶኖቫን ጋር ወደ ባንኮክ ትጓዛለች። በአውሮፕላኑ ላይ እያሉ ግን ዶኖቫን ለሌሎች ሰራተኞች ሊንዳ ድሮ ስለ ሰርቫይቨር የቲቪ ሾው የተወዳደረችበትን የቪዲዮ ምስል እያዩ ሲሳለቁባት ታማለች። ሊንዳም በዚህ ተናዳ የሰራችውን ሪፖርት ሙሉ በሙሉ ታጠፋዋለች። በድንገት ግን አውሮፕላኑ ከፍተኛ አየር መናወጥ ያጋጥመዋል። የአውሮፕላኑ አካልም ተቀዶ ትልቅ ቀዳዳ ይፈጥራል። በዚህ መሃልም ዶኖቫን ሊንዳን ከመቀመጫዋ ገፍቶ ለማስወጣት ሲሞክር ሊንዳ በያዘችው ሹካ እጁን ወቅታ ታስለቅቀዋለች። ዶኖቫንም ከአውሮፕላኑ ተስቦ ወጥቶ ይሞታል። አውሮፕላኑም ባህር ላይ ሲከሰከስ ሊንዳ ውሃ ውስጥ በመዋኘት ሕይወቷን ታተርፋለች። በማግስቱም ሊንዳ ታይላንድ ውስጥ በሚገኝ አንድ ገለልተኛ ደሴት ላይ ትነቃለች። በጫካው ውስጥ ስትፈልግ ብራድሌይን እግሩ ቆስሎ ራሱን ስቶ ታገኘዋለች። ወደ ደህና ቦታ ወስዳም መጠለያ ትሰራለች፣ ውሃም ታከማታለች። ብራድሌይ ሲነቃ ዶኖቫን መሞቱንና እነሱ ብቻ መትረፋቸውን ሲረዳም ደንግጦ ሊንዳን ያመሰግናታል። አሁን ሊንዳም በተፈጥሮ ውስጥ መኖር የሚቻለውን የሰርቫይቫር ክህሎታም ይወጣል። እሳት አንድዳም አሳማ አጥምዳ ብራድሌይን እንደ ሕፃን ልጅ ትመግበዋለች። ብራድሌይ ግን ዋናው ስራችን መዳንና እርዳታ መጥራት ነው እያለ በስልጣን ሊያዛት ይሞክራል። ሊንዳ ግን እዚህ ቢሮ ውስጥ አይደለንም በሚል ስሜት ጥላው ትሄዳለች። ብራድሌይም ለብቻው መኖር ያቅተዋል። መጠለያም በኃይለኛው አውሎ ነፋስ ይፈራረሳል፣ ይራባልም ይጠማልም። በመጨረሻም ተንበርክኮ ይቅርታ ይጠይቃታል። ሊንዳም አሁን ሙሉ በሙሉ የበላይነቱን ትይዛለች። አንድ ቀንም ለአደን ስትወጣ ትልቅ የዱር አሳማ አግኝታ በጦር አይኑን ወቅታ ትገድለዋለች። የአሳማውን ጭንቅላትም ደም በደም ሆኖ አምጥታ ብራድሌይ ፊት ስትጥለው እሱም ክፉኛ ይደነግጣል። ሊንዳም ግን አደን ማደን ደስ ይላል ትለዋለች። በሌላ ቀን ሊንዳ ፏፏቴ አጠገብ ስትሄድ አንዲት የነፍስ አዳኝ ጀልባ ትመለከታለች። መጀመሪያ ላይ ልትጮህ ብትልም ሐሳቧን ቀይራ ትደበቃለች። ምክንያቱም ደግሞ ወደ አሮጌውና ወደማይታይበት ሕይወቷም መመለስ አልፈለገችም። ትዕይንቱ ሲቀጥልም ማዕበሉ መጠለያቸውን ሲያፈርሰው ሁለቱም ዋሻ ውስጥ በመግባት በብር ተቃቅፈው ያድራሉ። አንድ ቀን ጠዋት ብራድሌይ የተመረዘ ምግብ ሊንዳን በማብላት ብቻውን በሚስጥር በሰራው ጀልባ ለማምለጥ ይሞክራል። ሊንዳም ይህንን ስታውቅ ሰማያዊ ቀለበት ያለው ኦክቶፑስ መርዝ በመጠቀም ሰውነቱን ሙሉ በሙሉ ሽባ ታደርገዋለች። እሱም እያየና እያወቀ መንቀሳቀስ እንዳይችል አድርጋ ታኮላሸው እንደሆነ አስመስላ ከፍተኛ የፍርሃት ስነልቦናዊ ቅጣት ትሰጠዋለች። ብዙም ሳይቆይ የብራድሌይ እጮኛና
አንድ የጀልባ ካፕቴን የፈልጓቸው ደሴቱ ላይ ይመጣሉ። ሊንዳም እነሱን ስታገኝ ሌላ ሰው አለመኖሩን ታረጋግጣለች። ሚስጥሯም እንዳይወጣ በማሰብ ሁለቱንም ወደ ገደላማው መንገድ መርታ ድንጋዩ ተደርምሶ ሲንሸራተት በከባድ ድንጋይ መታ ወደ ገደል ትጥላቸዋለች። ሁለቱም እዚያው ይሞታሉ። ብራድሊ በጫካ ውስጥ ሲዘዋወር የእጮኛውን እጅና የአልማዝ ቀለበት አሸዋ ውስጥ አግኝቶ እውነቱን ይረዳል። ይህን ያደረገችውም ሊንዳ እንደሆነች ያውቃል። ሩጦ በመሄድም ሊንዳን ሲጋፈጣት በመካከላቸው አስፈሪና ደም አፋሳሽ ውጊያ ይነሳል። በዚህ ግርግር መሃልም ሊንዳ ጭንቅላቷ ይላጣል። እሷም ትከሻውን ትነክሰዋለች። የአልማዝ ቀለበቱንም ትውጠዋለች። ብራድሊም ወስዶ ወደ ጫካው ሲሸሽ በደሴቱ ላይ የተደበቀ አንድ ትልቅ የናጠጠ የባለሀብት ቪላ ያገኛል። ሊንዳም በድምፅ ማጉያው እንዲህ ስትል ትናገራለች። ይህንን ቪላ ድሮ አግኝተው የደህንነት መስመሩን አቋርጣ ስንቅ ወስድበት እንደነበርና ድሮኑንም ደብቃ አዳኝ እንዳይመጣ አድርጋ እንደነበር ትገልጽለታለች። ሊንዳም በጠመንጃ ልትገድለው ስትመጣ ብራድሊም አፈቅርሻለሁ፣ እዚህ አብረን እንኖር ብሎ ሊያታላት ይሞክራል። ነገር ግን ከበስተጀርባው የሐውልት ቀንድ ደብቆ ሊመታት እንደነበር ስታይም የጎልፍ ክለብ አንስታ በጥላቻና በጭካኔ ደብድባ ትገለዋለች። ከአንድ ዓመት በኋላም ሊንዳ ብቸኛ ተራፊ ሆና ወደ ሀገሯ ትመለሳለች። አሁን እሷም የፕሪስተን ኮርፖሬሽን የበላይ መሪ ናት። ስለ መትረፍ ሕይወቷም መጽሐፍ ጽፋ ታዋቂ ሆናለች። የመጽሐፏ ዋና መልእክትም ማንም ሊያድናችሁ አይመጣም፣ ራሳችሁን አድኑ የሚል ነው። በመጨረሻ ትዕይንት ላይም ሊንዳ ከበቀቀኗ ጋር በመኪና እየተጓዘች ዋን ዌይ ኦር አናዘር የሚለውን ዘፈን እየዘፈነች ለካሜራው ስልጣነ ጭካኔ የተሞላበት ፈገግታዋን በማሳየትም ታሪኩ እዚህ ላይ ያበቃል። እኛም ለዛሬ ያዝንላችሁ ፊልም ታሪክ እዚህ ላይ ያበቃል። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።